ዛሬ የምነግራችሁ ማስረጃ ስለ ስም መቀየር ወይ ደግሞ ስምን የአያትን ስም ስለማስወጣት ነው። እንግዲህ ብዙዎቻችሁ ወደዚህ ሀገር ስትገቡ ከአያታችሁ ስም ጋር ሙሉ ስም የሰጣችሁ አላችሁ፣ እንዲሁም ደግሞ የአባትና የራሳችሁን ስም ብቻ የሰጣችሁ አላችሁ። ነገር ግን እዚህ ዜግነት ጋር ሲደረስ የዶቼ ፓስ ላይ ሲደረስ አንድ ነው፣ እስከነ አያታችሁ ነው የሚጻፈው። ምክንያቱም ይህንን አንትራክ ስታደርጉ አውስሌንደር አምት እንደምታውቁት ማንነታችሁን ማረጋገጫ ወረቀት ይጠይቃችኋል። ሲጠይቃችሁ ግዴታ ኢትዮጵያ ከሆናችሁ ወደ ኤምባሲያችሁ፣ ኤርትራም ከሆናችሁ ወደ ራሳችሁ ኤምባሲ ትሄዱና ወረቀቱን ታመጣላችሁ። እዛ ላይ ደግሞ ከኢትዮጵያም ሆነ ከኤርትራ የሚመጣ ወረቀት እስከነ አያት ስም ነው ያለው እንደምታውቁት። ስለዚህ እናንተ መጀመሪያ እዚህ ሀገር ስትገቡ የሰጣችሁትን የአባትና የራሳችሁን ስም ሳይሆን የሚጠቀሙት እስከነ አያት፣ በዛ በወረቀቱ መሰረት እስከነ አያት ነው የሚጠቀሙት። እና ምንድነው የምታደርጉት? ለልጆቻችን በጣም ይረዝማል እስከነ አያት በማን ነው የሚጠሩት? በአባቱ አባት ወይስ ምናምን ብላችሁ በጣም የሚንዛዛባችሁ ከሆነና ማስወጣት የምትፈልጉ ከሆነ አንድ ስም የአያት ስም ማለት ነው መጀመሪያ ይሄ የጀርመን ዜግነት እንደሚሰጣችሁ አውስሌንደር አምት ካረጋገጠላችሁ ወረቀቷ ከተሰጠቻችሁ በኋላ በርገር አምት ወይ ደግሞ ሽታት ሀውስ ማለት ነው እዛ ተርሚን ታሲዙና አውስቫይሷን ጊዜያዊ አውስቫይስ ብቻ ታወጣላችሁ። ፓሱን ሳይሆን አውስቫይሷን ብቻ ታወጣላችሁ። ጎን ለጎን ደግሞ ለሽታንድስ አምት ነው ስም የሚቀይረው ደግሞ ስም የሚያወጣው። ስለዚህ እዛ ደግሞ ኢሜል ትጽፋላችሁ። አሁን የምኖርበት ከተማ በኢሜል ብቻ ነው ቀጠሮ ማስያዝ የሚቻለው። በፊት በስልክ ነበር ወይ በአካል ሄዳችሁ ነበር። አሁን እንደዛ የለም። በፊት ቶሎ ነበረ ገብታችሁ የምትወጡት ማለት በአንድ ቀን የሚጨርሳለ፣ በሳምንት የሚጨርሳለ። አሁን እንደዛ የለም። ወር ይፈጃል፣ ከወር በላይ ማለት ነው። እነሱ እንደፈለጉት ነው። እና ልክ ኢሜል ስትጽፉ በሳምንቱም ይሁን በሁለት ሳምንት ይደውላችሁና ምንድነው የምትፈልጉት? ለምንድን ነው ቀጠሮ ያስያዛችሁ ስትባሉ አይ እኔ ስሜ ስለረዘመብኝ የአያቴን ስም ለማስወጣት ፈልጌ ነው ብላችሁ ትላላችሁ ማለት ነው። ከዛም በእንደዚህ ቀን በወሩም ሊሆን ይችላል ቀጠሮ ይሰጧችኋል። ነገር ግን እንዳለ ለአውስሌንደር አምት ማለት ይህንን አንትራክ ስታደርጉ የሰጣችሁትን ማንነታችሁን የሚያረጋግጥ ወረቀት ሁላ ኦሪጂናሉን ይዛችሁ እንድትገኙ ትባላላችሁ። እዚህ ጋር በጣም ልታስቡበት የሚገባ ነገር ከአውስሌንደር አምት የሰጣችሁትን ማስረጃ በሙሉ ኦሪጂናሉን ሰብስባችሁ በእጃችሁ መያዝ አለባችሁ፣ ለማንኛውም ነገር ማለት ነው። እዛ ምንም አይነት ወረቀት ኦሪጂናል እንዳትተው። ከዛን ያው በወሩ ትቀጠራላችሁ። ተረጋግጦ የአያት ስም ይነሳላችኋል ማለት ነው። በእርግጥ ለምሳሌ አገር ቤት ሄዳችሁ ኢንቨስት ማድረግ ከፈለጋችሁ የሆነ ነገር ማድረግ ስትፈልጉ የአያት ስም ሙሉ ካልሆነ ኢትዮጵያ በሙሉ እስከነ አያት ስም ስለምንጠቀም ወይ ደግሞ ኤርትራም እንደዛው ትንሽ ከበድ ሊል ይችላል የሆነ ነገር ለማድረግ ግን ልታስተካክሉ ትችላላችሁ ብዬ አስባለሁ። እና እንደዛ ነው፣ እንደዛ ይሏችኋል፣ እነሱ ይነግሯችኋል። ምናልባት ሀገራችሁ ስትሄዱ የሆነ ችግር ሊያመጣባችሁ ይችላል ትንሽ ምናምን ብለው ይነግሯችኋል። ግን ያው የእናንተ ውሳኔ ነው ማለት ነው። እና የአያት ስም ማስወጣት የምትፈልጉ ከሆነ ይሄንን ፓስ አታውጡት። አውስቫይስ ጊዜ አውስቫይስ ብቻ አውጡ። ኦኬ። ይሄንን ስማችሁ እስኪቀየር ድረስ ጠብቁ ልላችሁ እወዳለሁ። ብዙ ሰው ስላላወራበት ነው ይሄንን ቪዲዮ ልሰራላችሁ የወደድኩት። አመሰግናለሁ።